የማክሮ ኢኮኖሚክ ሪፎርም ፕሮግራሙ ተግባራዊ በሚሆንበት ጊዜ ረጅም ጊዜ ተወስዶ ነው ዝግጅት ሲደረግበት የቆየው። ከአንድ ዓመት በላይ ዝግጅት ተደርጎበታል። እያንዳንዱ ሪፎርም ምን አይነት ውጤት ሊኖር ይችላል የሚለው በጥናት ለመለየት ብዙ ጥረት ተደርጓል። ሪፎርሙ በአጠቃላይ በመናይበት ጊዜ አንድ ጉዳይ የሚመለከት ሪፎርም ሳይሆን ብዙ ጉዳዮችን ያካተተ ነው። የገንዘብ ፖሊሲን ይመለከታል፣ የፊስካል ፖሊሲን ይመለከታል፣ የፋይናንስ ዘርፉን ይመለከታል፣ የውጭ ምንዛሬ ስርዓቱን ይመለከታል። ይሄ ሪፎርም ተግባራዊ በሚደረግበት ጊዜ በአንድ የመንግስት አካል የተደረገ ሪፎርም ሳይሆን በሚመለከታቸው የመንግስት አካል በቅንጅት በጋራ የተዘጋጀና የተመራ ሪፎርም ነው። ሪፎርሙን በምንተገበርበት ጊዜ የተገበርንበት መንገድ ከዝግጅቱ በተጨማሪ ውጤታማ እንዲሆን አድርጎታል። ስለዚህ ነገሮችን በአንዴ መተግበር ሳይሆን በቀደም ተከተል መተግበር። ይህ ሪፎርም በጣም ኮምፕሬሄንሲቭ ከመሆኑ የተነሳ ከፍተኛ የሆነ የውጭ ድጋፍ የተገኘበት ሪፎርም ነው። ስለዚህ እነዚህን በድምር ስንወስድ የማክሮ ኢኮኖሚክ ሪፎርም አፈጻጸሙ እጅግ ውጤታማ ነበረ።